የደረሰብሽ ችግር እንደምታዩኝ ሁሉም ነገር እዚሁ እንደምታዩኝ መንቀሳቀስ አልችልም እጄና አንገቴ ብቻ ነው የሚንቀሳቀሰው ሌላ አይንቀሳቀስም ቢያንስ ከ30 ሜትር በላይ ገደል ውስጥ ነው ገብታ ችግር የደረሰባት ጥሏት ሄዷል በኋላ ነው አንድ አርሶ አደር እዛው ገደል ውስጥ እንደተኛች ያገኛታል ቢመቻትም ባይመቻትም እግዚአብሔር እድሜዋን ከኔ በፊት እንዳያደርግብኝ ጸልዩልኝ አጋር ሴትናት ሴትናት እህት ሴትናት ሴትናት ሴት ልጅ ሴትናት 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 እናትህም ሴትናት እናትህም ሴትናት ይብቃ የሴት ጥቃት ይብቃ ይብቃ መቻለሳትና የህይወቻና ጥቃት ተሸክማ ከቶስ በየትኛው የሞራል ስብዕና ይሆን እንዲህ አይነቱን በደልና ስቃይ በሴት እህቶቻችን ላይ ደርሶን እንደዘበት ቸል ብለን የምናልፈው እስከ መቼስ ሲሆን የሴቶች ጥቃት የማህበረሰብ ጥቃት ነው ይያልን በሴቶች ላይ የሚደርሰውን የመብት ጥሰትና ሰቆቃ መክታት ባልተቻለው ጠለፋና ያለ እድሜ ጋብቻ በደላችን በደል ሆኖ የሚቀጥለው ትላንት የ10ኛ ክፍል ተማሪ በነበረችው እህታችን ላይ የደረሰውና በሴቶች ላይ የተፈጸመ ያለን በደል አስከፊነት አርዝሞ ያሳየን የሃና ጉዳት ጠባሳው ከልባችን ሳይጠፋ የተለያዩ ምክንያቶችን ሰበብ በማድረግ የሴት ልጅን አይን ከማጥፋት ጀምሮ መርዛማ ነገሮችን በሰውነታቸው ላይ በመድፋት አካላቸውን በማጉደልና ህይወታቸውን በመቅጠፍ በተደጋጋሚ በሚደረጉ ወንጀሎች አሳዛኝነታቸው ከአእምሮአችን ሳይጠፋ ደግሞ ሌላ በደል በዚህ ታዳጊ ላይ ተፈጸመና ሀዘናችንን እጥፍ ድርብ አደረገው ለወትሮ ከእድሜ ኩዮቿ ጋር በተማሪ ቤት ስትቦርቅ ነገን ሰው ሆና ለሀገር ለወገን ለመድረስ ያላትን ራዕይ ለተመለከተና አሁን ያለችበትን ሁኔታ ላየ በርግጥም የጠጅነሽ ጉዳት ልብ ይሰብራል ጠጅነሽ የወግነህ ትባላለች የ7ኛ ክፍል ተማሪና የ16 ዓመት ታዳጊ ናት ተወልዳ ያደገችው በሰሜን ሸዋ ዞን ሀገረ ማርያም ከሰም ወረዳ ውስጥ ነው ታዲያ ጥቅምት 15 ቀን ለዚህ ታዳጊ ወጣት ጥሩ ጊዜ አልነበረም ቀን በትምህርት ቤት ውላ ወደ ቤቷ ስትመለስ ቤተሰቦቿን በመርዳት የምትታወቀው ይህች ወጣት ወትሮም እንደምታደርገው ደብተሯን አስቀምጣ ገበያ ለመሄድ ስትጣደፍ እህል እንኳን ካፏ ለማድረግ የሚያስችላት ጊዜ አልነበራትም ቤተሰቧ ጦም እንዳያድር ጥራጥሬ ገበያ ወስዳ ሸጣ ለመመለስ ትጣደፋለች ታዲያ ድካሟን ዋጥ አድርጋ እህል የጫነቻትን አህያዋን እየነዳች ገበያ የወጣችው ይህች ወጣት ክፉ ነገር ይገጥመኛል ብላ ከቶም አልጠረጠረችም ምሽቱ ደንገዝገዝ ሲል ታዲያ ገበያዋን ጨራርሳ ወደ ቤቷ ስትመለስ 3 ወጣቶች በኃይል ይዟትና አፍነው ይወስዷታል ወዴት ነው የምትወስዱኝ የሚል ጥያቄ እንኳን ለማንሳት እድል ያልተሰጣት ይህች ምስኪን አፍነው በወሰዷት ግለሰቦች ጠለፋ እየተከናወነባት መሆኑን ያወቀችው ዘግይታ ነበር መጀመሪያ ማሰሳማ ልጅ ትመጣለች ይያሉ ቃል ሲመረረ ያቺ ልጅ ምን ነው ቀረች የት ሄዳ ቀረ ምን ነው ዛሬ አመሸይስል በዛው ላይን ብጅብጅ ሲል አዩ ያዘቻት የጫነቻት አህያ ብላ መጣይ ስትመጣ ልጅማ በቃ ደህና አይደለችም በዚህ ጊዜ እንግዲህ ተዚህ ታህያ በምን ተለይታ ቀረ ሲል አባቷ ሄደ አይ በቃ ልጅቷ ቤቱም ቦታ የለችም ሲለኝ አረ ባከን በቃ ስንጮህና አድራለን ልጅንማ ገለውን የጣሏት ሌላ ምንም አትሆንም ገለው ጥለዋት ነው እሷ በዚህ ጊዜ ስልክ ትይዛለች ትደውላለች ስታመሽም ይጋ ደርሻለሁ መጥቻለሁ ትላለች አሁን በዛ ጊዜ በቃ ምንም ነገር የለ ቢደውልላትም የለ እንሂድ በቃ እንጩህ የእግዚአብሔር ሀገር ነው የክርስቲያን ሀገር ነው የመንግስት ሀገር ነው እንጩስል የት ሄጂ ማን ቤት ተኮረኩሪ የት ገቢያውን ما بيتقبي هدش بلون قاس الدرون يهدر
ወጣቷን በኃይል አስገድደው የወሰዷት ግለሰቦች ሌሊቱን መሸሸጊያ ይሆናል ወዳሉት አንድ ግለሰብ ቤት በመሄድ አስከፍተው ይገቡና እስከ ሌሊቱ 9 ሰዓት ድረስ ይቆያሉ። ከዚያም ሲነጋጋ በአካባቢው ማህበረሰብ እንዳይታዩና እንዳይጠረጠሩ ቀን ተሸሽገው የሚውሉበትን ቦታ ፍለጋ ይወጣሉ። ጥቅምት 15 ቀን 2007 ዓ.ም ለገበያ ሾላ ገበያ ከሚባለው ቦታ ለቤት ፍጆታ የሚሆን የገበያ ሸቀጥ ገዝታ ወደ ቤቷ በምትመለስበት ጊዜ ከቀኑ 11 ሰዓት በሚሆንበት ጊዜ ንፋስ አምባ ቀበሌ ውስጥ ልዩ ስሙ ሉሌ ምንጭ ተብሎ ከሚጠራ ቦታ ላይ ተጠርጣሪዎች ይዘዋት ከሄዱ በኋላ እስከ ምሽቱ 3 ሰዓት እዛው አካባቢ ባለው ጫካና ሰብል ውስጥ ካቆዩት በኋላ በላይሁን ከሚባል ግለሰብ ቤት ውስጥ ከምሽቱ 3 ሰዓት ይዘዋት ይሄዱና እዛ አስገድደው ራት ከበሉ በኋላ እስከ ሌሊቱ 9 ሰዓት እዛ ይቆዩና ከሌሊቱ 9 ሰዓት ይሄን ግቢ ለቀው ይወጣሉ። እዚህ ሁሉ ለምንጭ ተብሎ ከሚጠራው ቦታ ላይ ይሄንን ያደሩበትን ሰውዬ በማስገደድ ይዘው ከሄዱ በኋላ ግንቦት ጥቅምት 16 ቀን 2007 ዓ.ም ሉሌ ምንጭ ከሚባል ዋሻ ውስጥ ይዘዋት ይቆያሉ። መደበቂያ ዋሻውን እንድታሳየን ነው አሉ። እንዴ እኔ አሁን ዋሻ እንዴት አድርጌ ላሳያቸው ስላቸው ዋሻውን ማታሳየናል? ምን ሆነ ነው አንተ ዋሻ ማታሳየው? እዚሁ ሀገር ነዋሪ አይደለም እንዴ? እንኳን አንተኛ እናቀዋለን ተፈለገና እናሳየኝ አሉ። አይ ወንድም ሆይ አብዬ ያንን ዋሻ እነሱን ከፊት አድርጌ ወደፊት ቀደሙና ሄዱ። ዋሻው እንዳሳየኋቸው እዛ ገቡ። እንደገቡ ወደ ቤቴ ከመለሸ መጥቼ ተኝቻለሁ እንደገና። ሌሊት ላይ ታዲያ ከሌሊቱ 9 ሰዓት ገደማ መደበቂያ ይሆነናል ወዳሉት ዋሻ ያመራሉ። ከቦታው አስቸጋሪነት የተነሳ ዋሻው የሚገኝበት ቦታ ሰው ቀርቶ ዝንጀሮም ለመውጣት ይቸግረዋል በማለት የቦታውን አደገኝነት የገለጸው ፖሊስ ግለሰቦቹ ወጣቷን በኃይል እንደያዙ ወደ ገደሉ ይዘልቁና ያድራሉ። መንጋት አይቀርም ነክቶ በዚያው ገደል ያረፋፍዱና አንድ ዘዴ ያሉትን መክረው በፈቃደኝነት እንደመጣች የሚገልጽ ደብዳቤ ጽፈው ፈርም ይሏታል። ይህኔ ወጣቷም አልፈርምም እንዲያውም በሕግ ፋረዳቸዋለሁ ስትል ትሞግታቸዋለች። ወጣቶቹ አላመነቱም። በኃይል አስገድደው ለመድፈር ሙከራ ሲያደርጉ የወጣቷ አልበገር ባይነት ቢያበሳጫቸው ጥልቀቱ ከ30 ሜትር በላይ በሆነ ገደል ውስጥ ገፍትረው ይወረውሯትና ከአካባቢው ይሰወራሉ። ቢያንስ ከ30 ሜትር በላይ ገደል ውስጥ ነው ገብታ ችግር ደረሰባት። ጥሏት ሄዷል። በኋላ ነው አንድ አርሶ አደር እዛው ገደል ውስጥ እንደተኛች ያገኛታል። በህዝብ ትብብር ነው የወጣው። እኛ ጋር በወቅቱ እንደተመለከተ ልጅቷ ከደረቷ በታች ያለው ሰውነቷ ምንም አይነት እንቅስቃሴ የለም። ፓራላይዝድ ሆናለች። ሽንትና ሰገራ መቆጣጠር አትችልም። በዚህ ምክንያት በአምቡላንስ ጤና ጣቢያ እንድትሄድ አደረግናት። ጤና ጣቢያ ማልችል ማለት ወደ ደብረ ብርሃን ሆስፒታል ላግናት። ደብረ ብርሃንም ሕክምናው ካቅም በላይ ነው በሚል አልቻለም። ወደ አዲስ አበባ ጥቁር አንበሳ ተላከች። ያው ጥቁር አንበሳም ካቅሜ በላይ ነው ያለው። በኋላም ዮርዳኖስም ኮሪያም ሆስፒታል ተላኩ። እነዚህ አዲስ አበባ ያሉት እነዚህ የጠቀስኳቸው ሆስፒታሎች በሙሉ ከኛ አቅም በላይ ነው ተብሎ አሁን የውጭ ሕክምና እንድታገኝ ተደርጎ በስሟ ያው የባንክ አካውንት ተከፍቶ ገንዘብ በማሰባሰብ ላይ የሚገኝ ነው የሚሆነው ያለው እና ልጅቷ በጣም በከፍተኛ ጉዳት የተጎዳችበት ሁኔታ አለ። ፖሊስ እንደገለጸው ወጣቷ የተወረወረችበት ቦታ እጅግ አስፈሪና ጅው ያለ ገደል ስለነበር ጥልቀት ወዳለው ገደል ተንከባላ ወድቃ የሰው ልጅ አእምሮ ሊቀበለው ቀርቶ ሊያስበው ከሚችለው በላይ አሰቃቂ በሆነ ሁኔታ ማረፊያዋ ዛፍ ላይ ሆነና ሰው የመሆን ተስፋ ተሰናከለ። የደረሰብሽ ችግር እንደምታዩኝ መመረቃት መወዳት ምኞት ይሄ ነበር። ምን ያደርጋል ታዲያ እንግዲህ ያላወቅኳቸው ያልጠበቅኳቸው ይመጡብኛል ያላልኋቸው ጎረቤቶቼ የአካባቢ ቤተሰቦች በእድርም አንድ ላይ ያለን በቤተ ክርስቲያንም አንድ ላይ ያለን በውሃ መቅጃ አንድ ላይ ያለን ሁሉን ነገር ተግባብተን የምንኖር ቤተሰብ ወላጆቻቸው ነበር። ከዚህ ሁሉ በኋላ የአካባቢው ሰው ደርሶላት ወደ ሕክምና ተቋም ብትወሰድም ሁሉም ነገር ከረፈደ ሆነና ነገን በተስፋ ተናፍቅ የነበረችው ጠጅነሽ ተስፋዋ ተበልቶ ያልጋ ቁራኛ ሆና መቅረቷ ያየ ሰማውን ሁሉ ልብ አሳዘነ፣ አንገትም አስደፋ። አርቲስቶችም መጡ፣ አካውንቱ ተከፈተ፣ ምትረዱ ሁሉ ተባለ። በዛ ዶክተሩ ሰማ እንግዲህ ይሄን አሁን የሚረዳት ማለት ነው። መጣ፣ አያት፣
ወዲያው በቃ በጣም አዘነ። ነርሶቹን የራሱን ነርሶች መደበላት ለ3 ቀን አንዷ ለ3 ቀን አንዷ መድኃኒት ከነሱ ነው፣ መርፌ ከነሱ ነው፣ ሁሉ ነገር። ሌላ ደግሞ አንድ የሆነ ሌላ ድርጅት ደግሞ ይሄንን ፍራሹን ገዛላት። ይሄ ዶክተሩ ደግሞ እንደገና ሌላ መጣላት። ይሄ ሁሉ ያው እግዚአብሔርን የፈራ ነው የረዳን። እንግዲህ ጠጅነሽ ያለችበትንና ጤናዋ በምን ሁኔታ ላይ እንደሚገኝ ለማየት ሞክረን ነበር። እጅግ በሚያሳዝን ሁኔታ ሙሉ ለሙሉ ራሷን መቆጣጠር በማትችልበትና ተስፋዋን በእኛ ሀገር የሕክምና ደረጃ ታክማ መዳን በማትችልበት ሁኔታ መገኘቷን ታዘብንና ሐዘናችን እጥፍ ሆነ። ሁሉም ነገር እዚሁ መኝታዬ ነው። መንቀሳቀስ አልችልም። እጄና አንገቴ ብቻ ነው የሚንቀሳቀሰው፣ ሌላ አይንቀሳቀስም። እኛ ይሄ ሳይሆን የልጅቷን መዳኛ ልጅቷ ቢያንስ መቀመጥ እንኳን እንድትችል ሌላው ሳይሆን እንዲህ ቁጭ ብላ ምንም ቢሆን በጋሪም ቢሆን መንቀሳቀስ እንድትችል ተዘርግታ አስቀምጪ። አሁን ነው እነሱ እንደዚህ በጀርባ በየሰዓቱ ያገላብጧታል፣ ያጠዋታል፣ ያሽጓታል። በጎኗ መተኛት ጀመረች። አሁን እሷ አሁን በጎኗ እንደዚህ አሁን እኛ ካላገላበጥናት እነሱ ካላገላበጡ ሳምንት ለምን አይሆንም እንዲሁ ነች። በቃ እሷ በራሷ ምንም የምትንቀሳቀሰው ነገር የለም። እንኳንስ በህይወት አይኗን እያየው በህልሜ የምትናፈቀኝ ልጅ ነች። ተግባሬን ጸበየን የምትችል እናቷን ትምህርት ቤት ውላ ከዛ የውሃው እቃ አይታ ወደ ውሃ የምትወርድ ልጅ፣ ከዛ ደግሞ ማገዶ እንጨት እንደሌለ ማሰሪያውን ይዛ ወደ እንጨት ሄዳ ለኑሯችን የምታባሰል ልጅ፣ የኔ በሌለው ጊዜ ማሰሪያዋን ይዛ ወደ ዳገት ማጭዷን ይዛ ፎራ አጭዳ በሮችን የምታጠግብ የምወዳት ልጅ ስለነበረች እኔ እቺ ልጅን እንግዲህ ተምራን ትልቅ ገበታ እንድትደርስ ምኞቴ ነበረ። እኔ ልጅ እንደሆነ እንግዲህ በርግጥ ከዳነችልኝም እኔ ሳልሞት እሷ እንዳትሞትብኝ የሁሉ ወገኔ የኢትዮጵያ ሕዝብ ይጸልይልኝ። እግዚአብሔር ካለ እኔን አስቀድሞ እሷን ወደ ኋላ ያድርግልኝ። ቢመቻትም ባይመቻትም እግዚአብሔር እድሜዋን ከኔ በፊት እንዳያደርግብኝ ጸልዩልኝ። ባንዲት ጠባብ ክፍል ሆና በስቃይ እንደተዋጠች የነገ ጣፈንቷን በብዥታ የምታልመውን ጠጅነሽ እያሰብን በየጓዳው በሴቶች ላይ የሚደርሰውንና ሆይፍጀው ተብሎ ተዳፍኖ የሚቀረውን ፈርጀ ብዙ በደል በዝነ ልቦናችን እናስበው። በጠጅነሽ ላይ የደረሰው ጉዳት ያሳዘናቸው የትምህርት ቤት ጓደኞቿ ስለምን ይህ ድርጊት ተፈጸመባት በምን በደሏስ ሲሉ አደባባይ ወጡ። አጥፊዎቹ በሕግ ይጠየቁልን፣ እኛም ነገ ይህ ጣፈንታ እንዳይገጥመን ወንጀል ጠል በሆነው ማህበረሰባችን ዋስትና ይሰጠን ሲሉ ድምጻቸውን አሰሙ። ጠጅነሽ ግን ላትሰማቸው በሐሳብም በሞራልም በአካልም ርቃቸው ሄዳለች። እነርሱ ስለ እርሷም ስለ ራሳቸውም ድምጻቸውን እያሰሙ ነው። እርሷ ግን አትሰማቸውም። የአካባቢው ማህበረሰብን በጠጅነሽ ላይ የደረሰው በደል አሳዝኖናል። ጉዳቷ ጉዳታችን፣ ስብራቷም ስብራታችን ነው። የእርሷ ጉዳት የማህበረሰብ ጉዳት ነው በማለት ድርጊቱን አበክረው ያወግዙታል። እነሱ ይህን ይበሉ እንጂ ጠጅነሽ ግን በመኖርና ባለመኖር መካከል ውስጥ በብዥታ እንደተዋጠች ቦርቃ ያልጠገበችበትን ቀይ ለቃ የትምህርት ቤት እኩዮቿን ተለይታ ተስፋዋን ተነጥቃ ላትሰማቸው ርቃቸዋለች። ዝም ብላ በተጣበቀችበት መኝታ ላይ ዝም ብላ ወድቃለች። መናገርም መንቀሳቀስም ከተሳናት ወራቶች ተቆጠሩ። እስከ መቼ እንደምትተኛ አታውቀውም፣ ግን ያልጋ ቁራኛ ሆና ወድቃለች። በህብረተሰቡ ውስጥ ከፍ የመረጃ ስራ ሰራን።
እነዚህን ሰዎች የሚከታተልና በሚገኙበት ጊዜ ለፖሊስ ሊጠቁም የሚችል ሰው ሰፊ የመረጃ ስራ አደረግን። በዚህ መሰረት ህዳር 12 ቀን 2007 ዓመተ ምህረት አንደኛውን ተጠርጣሪ የጉጅበል ሚሊሻ በቁጥጥር ስር አዋለልን። ሁለቱም መያዝ አልቻልንም ነበር። አሁንም ክትትላችንን አጠናክረን ቀጥለን ታህሳስ 22 ቀን 2007 ዓመተ ምህረት መኖሪያ ቀበሌያቸው እንደመጡ በነበረ መረጃ ተነገረን። ከዛ በኋላ ከወረዳ የፖሊስ አመራሮችና አባሎችን ያስተያጸጥታ አመራሮችና አባሎችንና የወረዳ ሚሊሻ ጽፈት ቤት ኃላፊው ሳይቀር ቦታውን ከበን ታህሳስ 23 ቀን 2007 ዓመተ ምህረት ከንጋቱ 12 ሰዓት ላይ ያልተያዙት ሁለቱም ተጠርጣሪዎች በቁጥጥር ስር ውለው አሁን ሶስቱም ተጠርጣሪዎች በፖሊስ ጣቢያ በቁጥጥር ስር ውለው ምርመራው በተገቢው መንገድ እየተጣራ ነው። እንግዲህ ወገን ሲጎዳ ማየት የማይሻው ወገናችን፣ ወገን ሲጠቃ ማየትን የሚጠላው ወገናችን ይህን ድርጊት በማውገዝ ነገ ብዙ ጠጅነሾችን የማዳን ኃላፊነት ወድቆበታል። የሴት ልጅ ጉዳት የማህበረሰብም ጉዳት ነው ካለን ጥቃታቸውን ልንከላከል ልንታደጋቸውም የህግም የሞራልም ኃላፊነት አለብን። አጋር ሴት ናት ሴት ናት እህት ሴት ናት ሴት ናት ሴት ልጅ ሴት ናት ሴት ናት ሴት ናት ሴት ናት እናትህም ሴት ናት እናትህም ሴት ናት። የተከበራችሁ